የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ወይኔ ሄቨን ይሄ ወገብ ቅማል የሆነ ልጅ ደግሞ እዚህ ቆሟል። እሺ አስደነገጥሽኝ እኮ ማክቤል። አንቺ ደግሞ ማክቤል አትበይው እንደዚህ። እሺ ቀርታችን ሄቨን ይኸውልሽ ልጁ አይሆንሽም። ልጁ የሆነ ሴታውል ነገር ነው። ተው አይጠቅምሽም። በቃ የሆነ ጊዜ ላይ ያገኘ ነው። በቃ ዮሴፍ ፊት እንደ ፍቅረኛሽ አክት እንዲያደርግ አደረገ። አለቀ በቃ አያስፈልግሽም። እኔ እኮ እያሰብሽልኝ እንደሆነ ይገባኛል፣ ግን በቃ እኔ ራሴን እጠብቃለሁ። ጄሪ አታስቢ በቃ። ሄቨን እያወቅሽ ነው ታዲያ እንደዚህ ጨጓሬ ነው የምትልጂው? ላትክት ምን ደቡር ተካኑ ምን ሆነሽ? አሳመምሽኝ እኮ። እሺ በቃ ይቅርታ። ሄቨን ደግሞ አንድ ነገር አስረግጬ ልንገርሽ። ምንድነው? ይኸውልሽ እኔ በጣም እወድሻለሁ፣ ግን ደግሞ በዚህ ልጅ የተነሳ የሆነ ጊዜ ላይ መጣላታችን አይቀርም። አሬ ጄሪ እኔ እና አንቺ መቼም ቢሆን አለች። እሺ ወንበዴው ማን ነው? ወንበዴ ማን ሊሆን ይችላል? አንተ ነው። አንቺ አንበጣ ስነ ስርዓትሽን ብትይዥ ይሻልሻልሽ። ከመጠን በላይ እየተፈታተንሽ ነው። ከፍቅሬ ጋር ነሽ እንጂ ይው አናትሽን ነበር እንጂ ከፍቅሬ ጋር አታፍረም እንዴ? ትንሽ የለኝ የሚለውን ስም ይለኝ ከፍቅሬ ጋር ትላለህ እንዴ? ለምን ነው ዝም አትይው? አይንሽን እንዳላውጣልሽ አንቺ ልጅ። አንተ ራስህ አይነን እንዳላውጣልህ። ቆይ እነዚህ ልጆች ምንድነው የሚያጨቃጭቃቸው? በእርግጠኝነት በጄሪና በዚህ ልጅ መሀል የሆነ ነገርም አለ። ባይሆን ቀጥ ብለሽ ወደ ቤት ሂጂ። አይሻልም? እየተወለጋገድኩ አንቺ ልጅ። እናንተ ልጆች ራፉ በቃ እንዴ። ሚሰብለ እንኳን በደህና መጣሽ። አሁን ወረታዛ ምራኛ አልሽ። አረጋግጪ። መጀመሪያ ሰላምታ ይቀርማ። ለሰላምታ ጊዜ የለኝም። ሰፈሬ ሩቅ ስለሆነ ቶሎ ሸኝቼ መመለስ ነው። እሺ ምን እንችላለን? መልካም ነገር። ያስገረምሽ ነው ግን በምን ያው እኔ ለመሸኘት ተስማምተሽ ስለመጣሽ ነው። የጁኒ ነገር ነው። እኔ ገና ያስለኝ ማለት ያው እቺን ቀን አንቺም እንደኔ በጉጉት እየጠበቅሽ ነበር እኮ። እኔ ሰብለኝ አንተን ለመሸኘት በጉጉት ስጠብቅ ነበር። የዚህ ልጅ ማንነትማ ማጣራት አለብኝ። ግን እንደምትሆን የጉረኛ አይደለም። ካሉን ክላፍ ልጓማ በጅለታ በቃ አሁን እየደበረኝ ነው። ዘፈን ዘፈኝ። ያማል እንዴ? ለምን እንደምዘፍነው? ያው ቃልሽን ማክበር ስላለብሽ ነው። እኔ ዘፈናችሁ አረ የማነህ ቀብራራ የጌታ ልጅ መሳይ የሚለው እንደው ዘፈኝልኝ። እሱን ነው ፈልገው። አረ እኔ አላውቀው። በቃ እሺ የምታውቂው ዘፈን ዘፈኝ። እሺ ማውቀው ዘፈን ዘፈን። ቀጥይ። በመልክም አንደኛ ቁመናም አንደኛ
ጨዋታም አንደኛ ፈገግታም አንደኛ ጸባይ ግን 000 ዋናው መልክ ነው። ጸባይ ቀስ በቀስ ይመጣል። ለዘፈኑ ግጥም ነው እንጂ አንተ መልከም 0 ነው። ኧረ ጨዋታ አስገባሽልኝ ዛሬ። እሺ ቶሎ ቶሎ እንሂድ። ይህ ልጅ ደግሞ መጣ እንደሆነ ይሻለኛል። ማን ነው ደግሞ? ምን አገባ? ምን አገባ? ለምጠይቅሽ ጥያቄ ትክክለኛ መልስ ስጪኝ። ፍቅረኛዬ ነው እንደው እማትሙት እንደዚህ አይነት ነገር አይመቸኝም። ለምን ሲባል እንዴ ወንድምሽ እኮ ነኝ። እና ሆኖ እናንተ ልጆች በፈጠራችሁ በቃ ተው። የኔ ፍቅር እዚህ ነገር ውስጥ አትግቢ። የኔ ፍቅር አልካት እኮ ጭራሽ። አንቺ እኮ ገና ትንሽ ልጅ እኮ ነሽ። የምን አባሽ ፍቅር ነው? እና በሆነስ ምን ነው? እኔ ሰው ነው እንዴ? ትንሽነት ይታያል። ምን ማለት ነው ደግሞ? ላስታውስህ እንዴ እስከ ቅርብ ጊዜ ድረስ እኮ ፍቅረኛ የነበረችው ኤልዳና የኔ እኩያ ነበረች። ልጅነቷ አልታየህም ነበረ? ወራዳ። እሺ አሁን ቀጥ ብለሽ ወደ ቤት ግቢ። አልሄድም። እናንተ ልጆች ተው በቃ። የኔ ካሪና የኔ ቾብራ እናቴ እንዴት ነሽልኝ? የኔ እናት የኔ ካሪና ምን አባቴ የኔ ፍቅር የኔ ፍቅር ነው ያልሽው? የኔ ፍቅር እንግዲህ መጣህልኝ ወይ ነው ያልኩህ። ወይኔ ይሄ ነገር በህልሜ ነው በእውኔ? ኧረ በእውነህ ነው እንዴ? በእውነህ ነው። በህልምማ አይደለም። የኔ ፍቅር ቆይ ደግሞ ይሄ ማን ነው? ይሄን ጉድማ እስከ መጨረሻው ቆይቼ መስማት አለብኝ። ያው እኔ በጣም ብዙ ጊዜ አስቤበታለሁ እና አንተ ለኔ ትክክለኛ ሰው መሆንህን አውቄያለሁ። ምን ላድርግሽ ከዚህ በላይ እናቴ ታሳሱ እና ከዚህ በኋላ በቃ አንድ ላይ ልንሆን ነው። አንቺ ልጅ ነይ ወደ ቤት ሂጂ። እንዴ አጩባት ብጮስ አንተ ምን አገባ? ያገባኛል። ፍቅረኛዋ እኮ ነኝ። እሺ አይደል እንዴ ጄሪ? አይ ወይኔ ፍቅር አለች። እሱ ደግሞ ማን ነው በእናትሽ? ይገርምሃል የሆነ ጊዜ ላይ በጣም ተቸግሮ እኛ ቤት አስጠግተው ነው የምንኖር። ችግረኛ አንቺ ደግሞ ችግር አለብሽ ታስጠጊያለሽ። ኧረ እቺ ልጅ መላቢልኝ ይበል። እኔ ሁኔታችሁ ምንም አላማረኝም። እሱ እንዳይሆን ፍቅረኛሽ ፍቅረኛ ሳይሆን እሱማ ገባኝ እኮ ገባኝ። ጄሪያው ነይ ወደ ቤት ሂጂ። አቶ ሲስተም ረጋ በል። ምን አሁን ይሽኝኝ እኔ አልችልም። ሲስተም ነው ያልሽው? ብትልስ ምን አገባ አንተ? ማክቤልዬ በቃ አንተ ተረጋጋ። እንደውም እኛ ወደ ቤት ነው። ጄሪ አበሳጭሻ። ልክ ይገባል። ቀጥል ነው ያለው። የታባቱ ቀጥል ይበል። የኔ ካሪና የኔ ዛራ የኔ ያረረታ ስራትን ያዝ። ምን ይሞላፈጥብኛል? ሞልፋጣ ምንድነው አሁን? የኔ ፍቅር ምን አንስትኝ አልነበር እንዴ? ማከወረዛ ወንድሜ ላን ማናደድ ብዬ ነው ታዲያ እንደዚህ ያልኩ። ጉድ! እና የውሸት ፍቅረኛሽ ነበርኩኝ? ያው ለጊዜው ልፎግርበት ብዬ ነው እንጂ ምንም አይደለም። በቃ አለቀ እንዴ? ምን ይላል ይሄ? ኧረ ወይኔ እኔ ነው ሴት የሚወጣልኝ። ምን አሉ? እየተከታተሏቸው ሰብሊም አብራቸውን ይቻል አይገርም? አዎ። እና ምን ተሻለሽ? ሲለያዩ ጠብቀው ያቀምሱታል። ይሻላል እንደዚህ? አዎ። እኔም ቅጥል እንዳደረገኝማ እሱ ዋጋውን ካላገኘ መረጋጋት አልችልም። የምን አንተ ከተመቸህ እኔ ይመቸኛል። የኔ ልብ ተሰብሮ እሱም አጥንቱ ስብርብር ብሎ ካላየሁት በፍጹም የማይሆን ነገር። የት ይቀርለታል? እሱ ዋጋውን ያገኛታል። እኔ እንደው አሻንቲ ቆይ ማን የረገመኝ? ማን ነው ሴት አይውጣት ያለኝ? ኧረ እኔ ተረግሜ ነው። ጄሪ ፍቅረኛ ልትሆን ከፈለክ ላግዝ። ፈጣሪ ሆይ እያዋር መልስ ሰጠኸኝ። አብኮ ሆናይ አንተ ደግሞ ማነህ? ማንነቴ ምንም አያደርግልህም። ይልቅ ጄሪን ትወዳታለህ አትወዳትም? እሱንማ አግኝቼን እሷን የመሰለች ልጅ በጣም ነው ማፈቅራት። እንደዛ ከሆነ በጣም ትክክለኛው ሰው ጋር ነው የመጣኸው። እኔ ላግዝህ እችላለሁ። ብራዘር አመጣጥሽ እኮ ልክ ነበረ፣ ግን እኔ ሰው አበሳስሎልኝ ስበላ አይመቸኝም። እናም ይኸውልህ እኔ እንደ ብረት ተፈላልጬ ተቆራርጬ እንደ ማዕድን ቀላርጬ ሳገኛት ነው ደስ የሚለኝ።
እሺ ከሄቨን ጋር ያለ ግንኙነት ምንድነው? ምን አንተ እያወጣጣኝ ነው እንዴ? አይ ያወጣጣው አይደለም፣ ግን እንደዚህ ሞቅ ስለፈለኩኝ ነው። ይኸውልሽ አፍቀረሻት ግን ከሆነ እሷ የጀለሴ ስለሆነች ትብራብሽ ማለት። ቆይ አንተ የማክቤል ጓደኛ ነህ እንዴ? እሱ ደግሞ ማን ነው? ቆይ ታዲያ ሄቨን ፍቅረኛ ማን ነው? ቦጭ አንተ እያወጣጣኝ ነው መሰለኝ። ይኸውልህ እኔ ልሂድ እናቴ፣ አንተ ሴረኛ ነህ። እሺ አሁን ሁሉም ነገር ግልጥ ብሎ ታየኝ። ሄቨንና ማክቤል ምንም ግንኙነት የላቸው። ሄቨን እስካሁን ተጫወተችብኝ አይደል? ቆይ ምንድን ነው አንደርስም እንዴ? ምን ነው ደበርኩሽ? አዎ እጅ ነበር። ከምን ይቀምስሽ? አንተ ቆይ አማሃል እንዴ? አረ ማን ነው እንደዛ ብሎ ይነገርሽ? አላውቅም። እቺ ንዴትሽን እኮ ነው የምወደድሽ። እንድትወድልኝ ነው። በይ በቃሽ፣ አሁን መቀጠል ትችያለሽ። ምኑ? ዘፈኑን ነው እንዴ? ቅድም ዘፈንኩልህ አይደል እንዴ? አይ እሱን አልወደድኩትም። ሌላ ድጋሚ። እኔ ከዛ ውጭ ማቆ ዘፈን ነው። አረ በቃሽ፣ ስምምነታችን አፍርሰናል። እንዴ እሺ ቆይ አንዴ ልሞክር፣ ግን መሳቅ አይቻልም። እሺ ግን ቃል አልገባልሽ። እንዳስቅ። እሺ ፍቅሩ አስክሮኝ አንገዳግዶኝ ድጋፊ ስለው አስደግፎኝ እንዳልሄደ እንዳልጣለ ያኔ ትቶኝ እዩት ሲለመናኝ እዩት ሲለመናኝ። አሪፍ ዘፈን ነው፣ ግን ይሄን ዘፈን ለኔ ሳይሆን ለዛ ጆኔ ተብዬሽ ነው። ምን አልነበረ መስፈን የነበረብሽ? ነገረኛ ነገር ነው። ባንቺ ወጥቼ አይበቃንም እንዴ? ደርሰናል። ስምምነታችንን እኮ እስከ ሰፈሬ ድረስ እንሸኝ ነው። ምን ነው ራቀብሽ? ምን ቤት ድንበር ላይ ነው እንዴ? ደርሰናል ኦልሬዲ። እሺ ሰውዬው መዳረሻ ኬት ይሁን? እና ማክቤል አሁን ተረጋጋ። ሄቭ እባክሽ ንገሪኝ፣ የምር ልጁና ጄሪ ግንኙነት አላቸው እንዴ? ስንቴ ልንገር፣ እነሱ የተዋወቁት እሷ ለኔ ብላ ነው። የውሸት ፍቅረኛ ምናምን ፈልጊልኝ ያልኳት ሰው በአጋጣሚ ተዋወቁ። ልጁ እኮ እንዴት እንዳናደደኝ። በቃ እሺ አሁን ተረጋጋ። አሁንማ ምን አማራጭ አለኝ? ግን ቅድም በጸብ ውስጥ ሆኜ ጄሪ የሆነ ትልቅ ንግግር ተናግራኛለች። ምንድን ነው? እኔ እህትህ ስለሆንኩ ነው ትንሽነት የታየህ። ኤልዳናን ግን የእውነቷን ነው እንዴ? እሱም እውነቷን ነው፣ ግን ያን ያህል ግንኙነት አልነበረን። እንዴት? ቆንጅዬ ልጅ ናት። በሆነ አጋጣሚ ተዋውቀን አልፎ አልፎ ሸኛት ነበር። ጄሪ ደግሞ ያንን ነገር ታውቅ ነበር። ቆይ ግን ምንም አልነበራችሁ? አዎ ምንም አልነበረን፣ ግን ሳልፈልጋት ቀርቼ አልነበረም። ታዲያ ለምን ታውካት? አሳዘነች። ስናወራ ልጅነት አይባት ነበር። ከዛ ስንቆይ ለኔ ያላት ስሜት እንዳይቀየር ብዬ ራኳት። የምርህ ነው ማክቤል? ሄቭ ሙቼ የምሬን ነው። ያኔ ማክቤልስ እያለች ስትፈልግ ስለነበር ነው ጄሪ ስትጠረጥረኝ ነበር። ገባኝ። እንደውም ይህ አጋጣሚ እንኳን ተፈጠረ፣ ቢያንስ ራሴን እንዳውቅ አድርጎኛል። ዋናው ከስተትህ መማርህ ነው። ልክ ነሽ። እስከዚህ ከሰኞሽ አይበቃ እና አሁን የት ልትሄድ ነው? ከፈጣሪ ጋር ማውራት አለ። እሺ በቃ ችግር ካለ ደግሞ ደውልልኝ። እሺ ደውልልሃለሁ። ስላረጋጋሽ ነው አመሰግናለሁ። ቻው። እያንዳንዷን አጋጣሚ መጠቀም ማለት ነው። ሀሎ መት የት ናችሁ? እሺ መጣ። አረ እንዳትጨርሱብኝ፣ ባይሆን ጨብስ ይበለኝ። እኔ ከሀገር የምንወጣ እየመሰለኝ ነው። ይሄ ውስጥ የመጣነው መንገድ እኮ በጣም ሩቅ ነው። ታዲያ ምን ችግር አለ? ከሚወዱ ሰው ጋር ከሆነ ከሀገር አንድ ላይ ቢሰደዱስ? ጀመረ ደግሞ ለማንኛውም እዚህ ድረስ ከሰኞሽ ይደርሻል። ምን ትችያለሽ? እሺ ቻው። ቆይ አንድ ነገር ግን ረስተሻል። ምን? ብቻ ድጋሜ ዘፈኝ ልትለኝ ባልሆነ። አይ እንደሱ እንኳን አልልሽም።
አንደኛው ጉንጭ ይቀርሻል። እንዴ ሳምኩ አይደል እንዴ? አዎ አንደኛውን ስመሻል፣ ግን አንደኛው ስላልተሳመ ከፍቶታል። ይክፋን ምን አገባኝ አይባልም፣ ቃል ቃል ነው። እያስጨነከኝ ነው። ሳሚኝ ነኝ። እሺ ና ዝቅ በል። ሚሰብለብ ይሄ ቀን እንደሚደገም አልጠራጠርም። መልካም ቀን። እሰይ ተለያዩ። እንዴ በስተመጨረሻ አገኘሁሽ። ማናት የተገኘችው? እንዴ ነፃነት ወርቅነህ ሲያወራለት የነበረችው ክሊዮፓትራ ነሽ? ክሊዮፓትራ ያልከው? አዎ ክሊዮፓትራ። ሰውዬ ያማሃል እንዴ? አሁን ከመንገድ ዞርልሻለሁ ማለቱን እኮ። ግን አንድ ጥያቄ አለ። የምን ጥያቄ? ቆይ እስካሁን የት ጠፍተሽ ነው ሁሉ ስጠብቅሽ? ይሄ ትክክል ነው? አንተ ሰውዬ ያማሃል እንዴ? ቆይ ከዚህ በፊት እንተዋወቃለን? እርግጥ ነው በአካል አንተዋወቅም። እና በመንፈስ ነው? አየሻ፣ አሁን ገና ትክክለኛ ነገር አወራሽ። ቆይ ልትጀነጀነኝ ፈልገህ ነው እንዴ? እንዴት የራስ ሰው ይጀነጀናል? እኔ ደግሞ ከመቼ ወዲህ ነው አንተ ሰው የሆንኩት? ይገርምሻል፣ ብቻዬን ሆኜ የአዳምን ህይወት ስመራ ውስጤ ውስጥ ከፍተኛ የሆነ ጩኸት ነበር። ስከሳ ማለት ይሄን ነው። እና ያ የልብ ጩኸት አሁን አንቺን ሲያገኝ፣ አሁን አንቺን ሲያይ ጸጥ ረጭ ሲል ነው የተሰማኝ። እንዴት እባክህ? ልክ በማዕበል ሲናወጥ የነበረው ውቅያኖስ ማዕበሉን አልፎ ጸጥ ሲል እንዳለው ስሜት። ቆይ አንተ ልጅ አናተን ትፈልገዋለህ ወይስ አትፈልገውም? ፈልገው ነበር፣ ግን አንቺ ከፈለግሽ ይወሰጂው። ለምን እንደማሳየው ሳይጀሃለሁ ታያታለህ። ምን ይላል እናፈዝ? ያው በርክሽ አንቺ ማልሆነው ነገር የለም ታውቂያለሽ። እንዴት አስጨርሽኛለሽ? ምንድነው ማስጨርሰው? ያው እንደጀመርሽ አስጨርሽኛለሽ። እንዴ ምን አድርጊ ነው የምትለኝ ሰውዬ? እንዴ ከክላስ እየተመለስኩ ነው፣ በዛ ላይ አርቦኛል። ዞር በልኝ። ምን ይላል? እኔ ምን አገባኝ? አስጨርሽኝ። አንተ ሰውዬ ተፋታኝ በእናትህ። እሺ በቃ አንድ አማራጭ አለኝ። እንዴ ምንድነው አማራጭ? ኪሩቤል እባላለሁ፣ የራይድ ሾፌር። ይሄ ሁሉ መጋተት፣ ይሄ ሁሉ ጠብር ግፍ ለመታወቅ ነው? የአዳም መከራው ያሳዝናል አይደል? ጄሪ ስምሽ ደስ ይላል። ልሸኝሽ? አያስፈልግም። እሺ እሱ ይቅር፣ ቢያንስ በሰላም ገባሽ ወይ ለማለት ስልክሽን ልዋስሽ። አይሆንም። እንግዲህ ከሁለቱ አማራጭ አንዱን ካልተስማማሽ እዚቹ ማደራችን ነው። ዝገት ነገር ነው ልበል? የፈለግሽውን በእኛ አንቺ ነው ቆንጆ። እሺ ወይኔ ክሊዮፓትራ እናት ሳይ ገደሉት።
ማን ይላካችሁ? ኧረ እኛ ልንሰጥ ነው የመጣን። አላመንኩም። ማን ይላካ? እባክህ ልቀቀኝ። እኛ ማንም አላከንም። እንዴ አሬ ልጅ ዋዛ አይደለም። ገደሉት ስል እኮ ረፈረፋቸው። ወይኔ ጉዴ! አንቺ ግን አይደብርሽም? ስጠፋ ደሜ ይጠፋ ምናምን ሙድ አታራምጂም እንዴ? ኧረ እባክህ አንተ ብትጠፋ የት እንደምትሆን እኔ ጠፍቶኝ ነው እንዴ? የት ልትይ ነው? ያው እንደለመድከው ቸሊና ጋር ሄደን ልቧን እየጠባሁ ነው። አሜን። ቃጁ ግን ለምንድን ነው የማትረጂኝ? አንቺ ማለት ልቤ ነሽ ደሜ ነሽ አልኩሽ እኮ እንዴ። በእናትህ አታዝገኝ፣ ሲያስጠላ። ምንሽ ነው ብቻሽን? አሻንቲን እየጠበቅኩት ነው። ከዛስ ቡላላ ምናምን ልትፈወሱ? ቾምቤ ወይ ልቤ ትንሽ አላሳዝንም? የኔ ነገር ትንሽ እንኳን አያስጨንቅህም? ቃጁዬ ምንሽ ነው? ቆይ ለምን ፔፌን ታበላሸዋለህ? ምን አድርጌ ነው ፔፍሽን ያበላሸሁት? ቺክ ነኝ ታውቃለህ? ይመስለኛል። አረ ሰፋጣ እና ቺክ አይደለሽም እያልከኝ ነው? መቼ ከለምኩት? እና ላሹፍ ይጸዳኛል። አረ ምን የተመታ ነው በእናታችሁ። ፋታ አደረኩሻ። አሁን ወደ ጭዊው ስመለስ ቺክ እንደመሆኔ እስቲ ባንቺ ፉንቃ የወደቀ ሰው አንድ ጥሪ ቢሉኝ ማን ልጠራ ነው? እኔ ነው የምጠሪው። እንዴት አድርጌ? ይሄ በኮፍዬ የሸፈንከውን የእንጨት መጥረጊያ የመሰለ ድሬድህን መጀመሪያ ተቆረጥ። ከዛ ደግሞ የሆነ መልክ ነገር ስራ። ከዛ የሆነ ቫዝሊን ነገር ደግሞ ጣል አድርግበት። ከዛው ይይትኛለሽ። አረ ዝገት። ይኸውልህ ለራስህ ስትል ተቆረጥ። አይ ካልክ የራስህ ጉዳይ። ምን ያዝገኛል? ቃጁ አንቺ ብለሽኝ አይደለም ጸጉሬን አንገቴንም እቆረጣለሁ። አይታል ተማሪ ነው ወይስ ምንድን ነው? ግን ተማሪ ነው ብሎ ያስቀጠቅጠናል። በእናትህ ደውለት። ኧረ በእናትህ ወይኔ ጥርስ ያለው ደውል ከተቆጠረ ማለት ነው። ኧረ አንሳው ቶሎ በል። ሄሎ ሄሎ፣ ተማሪ ነው ብለን አልነበር እንዴ ልጁ? አዎ ተማሪ ነው። እንዴ እንደ ወታደር እኮ ነው የቀጠቀጠን። እሺ ምን ማለት ነው? ሁለት ሆናችሁ አይደል እንዴ ሄዳችሁ? እና ሁለት ሆነን ብነድ አንድ ሰው 20 ሺህ ሆኖ ጠበቀን እኮ። ምትለው እየገባኝ አይደለም። ሁለታችንም ደራርቦን የቀጠቀጠን እኮ ነው እያልን ያለው። ይኸውልህ ከዚህ በኋላ አጠገቡም አንደርስም፣ አጠገባችን እንዳደርስሽ ሾው ምን አሉ? ደህና አድርጎ ደበደበን እኮ ነው የሚሉት። ማለት ሁለት ሆነው አንድ ሰው አቃታቸው? ድብድብ ይችላሉ የሚባሉ ልጆችን ነበር እኮ የላኩት። እንዴ ቆይ ግን ኤልያስ ማን ነው? የምሬን ነው። አንተ ተቆረጥ ወደዛ። ሰይጣን ነው የምመስለው ደግሞ። ቃጂዬ ቃጂና ወይኔ ላንቺ ስል ራሴን መሰኩኝ። ወይኔ ቃጂዬ ሰሪ በርበርበ እናቴ ተሞት። ምን ሆነ ነው ዛሬ ሀፒ ገጨው? ቆይ እስኪ ቃጂዬ ይሄ መልክ የማይሰራኝ ጉድ የለም። እኔ እኮ ተጨነኩኝ። ወይ አልጠው እንዴ አሻንቲ አታዝገን በእናትህ። ምን አፕን እንዳደረገ ቶሎ ብለህ ንገረን። ወንድሜ በዚህ መልክ የታጣልፍ የነበረ እኮ ነው የምለው። ላያሳስብ ይገባል። አንተ በእናትህ ቀደዳውን ትተህ ምን አፕን እንዳደረገ ወይ በለን። እሺ መሀል ልበል እንግዲህ። ይኸውልሽ የኔ ቆንጆ የኔ ፍቅር ብላ እኮ እዚህ ጋር ጉንጬን ስደባብስ። አንተ ያማል እንዴ? ምንድን ነው እነዚህም ብርቱካን የመሰሉ ጉንጮች በዚህች ስትነካቸው አይደብረም እንዴ? በነካውስ አንተ ምን አገባ? ወይኔ ቾምቤነት ልቤ እኮ ናት፣ ደሜ እኮ ናት። ቃጁዬ ለዚህ ልጅ ግን የሆነ ያቀመሽው ነገር አለ። ባህሪው እንዲህ አልነበረም ሲመጣ። አቅምሰሽዋል። ምንድነው ማቀምሰው? ምን አውቃለሁ። ዝም ብሎ ጓይ ይልብኛል። እኔ ምን ላድርግ? ተሰማለህ? ቅድም የሆነ ዝንብ
እዚች ገዋ ላይ ሊያርፍ እየበረረ ቂጡን እንዲህ ብሎ ሲያመቻች ምን ባረገው ጥሩ ነው? እሺ አልቅበት። ከዛ ቂጡን ቷርጌ ነው ያባረርኩት። የዝንቧን ቂጥ? አዎ የዝንቡን ቂጥ። ወይኔ ኦሜራ ዝንብ ቂጥ አለው እንዴ? እኔም ናቃል። እሱን ጠይቀው። እሱን ስታፈቅር ታየዋለህ። ዝንቧን ነው የማፈቅረው? አረ እናንተ በእናታችሁ ጭዌ ቀይሩ እንዴ! እንደው ቃጁዬ በእኔ ሞት አንድ ጥያቄ ልጠይቀው። ምንድነው እሱ? እዛ የዝንብ ቂጥ ታያለህ፣ እዚህ ደግሞ ቃጁዬ አበርኩልሽ ሞትኩልሽ ተላታለህ። በዝንብ ቂጥ ቺት አጥብቃ ጠይቅልኝ። ደግሞ እኮ እዛም ሄደው እኮ ገና የቸሊናን ቂጥ ያያል እኮ። አረ ቃጁ ምን እሺ ነው እንዴ? እኔ እኮ ያብከነከነኝ ይኸውልሽ፣ እዛ ሄዶ የቸሊናን ቂጥ ማየቱ እኮ አይደለም የዝንቧን ቂጥ ማየቱ፣ እንዲህ ልብ ብሎ እንዲህ አጣምሮ ታርጌት ቂጧ ላይ አድርጎ እኮ መመልከቱ እኮ ነው የሚያሳስበኝ። አንተ ልጅ ፍታ ብያለሁ፣ ፍታ። ባልፈታስ ምን ልታመጣ? አስቀይማለሁ። አረ ተው ግን ቾምቢላ ተው። ይኸውልህ በምታፈቅራት ሴት ፊት ካንቼ ነው ራስን ማሳጣሽ። ይህ ሲያስጠላ በእናታችሁ። የዝንብ ቂጥ ያል ወራዳ። ልቤ ደበረሽ እንዴ? አይ አልደበረኝም። እና ታዲያ ቂጣየው እያልክ ላይ ደብረኝ ነበር? እኔ እኮ ጭዌውን ነው። አንቺ ግን እውነት ጭዌ ጨምረሻል። በእውነት ጭዌ ጨምረሻል። ለዚህ ጉብዝናሽ ቢያንስ እንኳን ፎንቄን እንኳን ባልጋብዝሽ ሳሙሳ ልቀብሽ። አስታይ ልቃጂ። በጣም ጥሩ። ይሄ ደስ የሚል ነገር ነው። ይሄ እኔም ሄጄ ልለጠፋ። እሺ ችግር የለም። አንቺ አይደብርሽም እንዴ? ሁሌ ጀሶ ይመስል መለጠፍ። ምን ላድርግ? ከእንጀራው እኮ ነው። አረ ኑ እንሂድ። ሳምቡሳ የለ ብላ እንጂ። ና የኔ ወንድም የኔ አፍቃሪ። እንዴ ምንድነው? ተነቃብህ እንዴ? አረ በፍጹም። እና ታዲያ ይሄ ምንድነው? ትምህርት ቤት ከአንዱ ጋር ተጣልቼ ነው። ኤልያስ እዛ ትምህርት ቤት ለምን አላማ እንደገባ ታውቃለህ አይደለ? በሚገባ እሱንም አረሰም። እና ለምንድነው እንደዚህ አይነት ክፍተት የምትፈጥረው? ሳላስበው ነው ያጠቃኝ። ለዛ ነው። እና አንተስ መልሰህ አጠቃው? በፍጹም እንዳልሽው እዛ ትምህርት ቤት የገባሁት ለዓላማ ነው። እሱን ደግሞ አረሰም። በጣም ጥሩ። እሺ የጸጋ ሁኔታስ እንዴት እየሄደ ነው? ጸጋ ማለት አንቺ ነሽ አይደለ? አዎ ነኝ። አንቺ ማን ነሽ? እኔ ባዩሽ እባላለሁ። አላወኩሽ። እንዳላወቅሽኝማ ገብቶኛል። ታዲያ ምን ፈልገሽ ነው? ይኸውልሽ ባሌ በተደጋጋሚ ታዳጊ ህጻናቶችን እያታለለ አብሯቸው እንደሚተኛ ሰማ ነበር እና ሰሞኑን አጥብቄ የተከታተልኩት ነበር እና ዛሬ ከአንቺ ጋር አየሁት። ሁኔታው ደግሞ የሚያስፈራራሽ የሚመስል ነገር አለው። ምን? አዎ። እና ስለሱ እንድትነግሪኝ ነበር። ስለማን እንደምታወሪ ምንም አልገባኝም። እማወራውማ ስለጀመረ ነው። ጀመረ ነው ያልሽው? አዎ። ምን ነው? ይቅርታ፣ እኔ ስለምታወሪው ሰውዬ ምንም አላውቅም። ጸጋ እባክሽን ተረጂኝ። ሴትዮዋ አላውቀውም አልኩሽ እኮ። ይልቅ አሁን መሄድ ይኖርብኛል። አስታወስኳት። ጥርጣሬ ልክ ነበር ማለት ነው። ኤልያስ ተብዬው ከጀርባው ትልቅ የተደበቀ ማንነት አለ። አሁን ለምን እንደቀረበኝ ገባኝ። ትንሽ እንኳን የሚነቃብህ ከመሰለ ቶሎ አሳውቀኝ። ከዛ ትምህርት ቤቱን ለቀህ ትወጣለህ። አታስቢ፣ በሚገባ ሰው ነሽ። ሁሌም ደግሞ እንደምን እዛ ትምህርት ቤት የገባው እላለሁ። ምንም አይነት አታችመንት እንዳይኖር፣ ጓደኛ ምናምን ብሎ ነገር እንዳይኖር። አታስቢ እርሜ፣ አላሜንም በፍጹም ዘነጋ አይነት ሰው ነው። አንቺ አልበላም። እስኪ ብሩኬ ቶሎ ቶሎ ብላና በእናትህ ልውጣ። እሺ በእናትሽ ጋብዝሽ። እንዴት ነሽ? እኔ በጣም ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ እናቴ። ደግሞ ጫማሽ ተፈቶ እንዳትወድቂ። እሺ አረ ቁጭ በይ። ምን ያደርግልኛል እሱ? እንደ በልብ ረፍት አድርጊያ። ደግሞ ቅዝቃዜውም እኮ ጥሩ አይደል? አሁን እኮ ተሽሎኛል፣ ደህና ነኝ። አይገርምሽ ወይ? አሁን እኮ ፈጣሪ ይመስገን ደህና ነኝ እኮ። ይሄናል ሁሌም ደህና ሆኜልኝ። አንተ ቶሎ ብላላት እናቴ። ልጅቷ እኮ ረፈደባት። አንተ አትማርም እንዴ ዛሬ? ማዬ እየበላሁ እኮ። አንቺ ላጉርስሽ? አልፈልግም። አረ ለራስህ በልተህ ውጣ። አውቆ እኮ ነው የሚያደርገው። እውነቷን ነው። አንተ ልጅ ምን ትዝ ያደርግሃል? አሁን ጎረስ ያልካት ቀረብሽ።
ውሻይ ይሄን እንደው አንድ ነገር ላማክር ፈልጌ ነበረ። ምንድን ነው እሱ? ምን መሰለህ እንግዲህ እዚህ ቤት ውስጥ ትንሽዬ እንዳቅማችን ቢሆን መለስተኛ ድግስ መደገስ ፈልገን ነበር። እሺ ብር እንደሌለን ታውቂያለሽ። ደግሞ እነማንን ነው የምንጠራው? ይኸውልህ አዲሷን ልጄን እናቷን እዚህ ልንጠራቸው ፈልገን ነበር። እማዬ አስፈላጊ ነገር ነው። ለምንድን ነው የማይሆነው? ንገሪው እንጂ። እንዴ ልክ ናት እኮ እዚህ መተው እማዬ ማመስገን አለባቸው። አንተም ደግሞ ማመስገን አለብህ። ይሄ አባት ኩላሊትን የሚያክል ነገር ስትሰጠኝ ድግስ ደግሶ መጥራት ብቻ አይደለም አቅም ቢኖረኝ ከዛም በላይ ባረኩላችሁ ነበረ። እናትየውንም የምንጠራው እሷ ባትፈቅድልኝ ልጅ አትሰጠኝም ነበር። ስለዚህ መጠራት አለባችሁ አባቴ። ይሄን እንዲህ ማለት እኔ ልጄ ስለሆንክ እንዳይከፋ ልንገርህ ብዬ ነው እንጂ አንተንም ማስፈቀድ አይጠበቅብኝም ነበር። እሺ እማዬ። ገንፎይ ምን ሆንሽብኝ? ይሄ ልጅ አይ ምነው ማታ እኮ እንቅልፍ ስላልተኛ ነው። በቃ ከትምህርት ቤት ስትመለሺ ቆንጆ ቡና ትጠጣሻለሽ እናት። እኔ ቡና ወይ ራስቸው ነው። በቃ ቡና ወደ ታፈላልሻለሽ። ከቻች ክትት ታደርግልሻለሽ። እሺ ይዛስ ኧረ ብሩኬ በቃ ቶሎ እየረፈደ ነው። እሺ አሚን በቃ አንተ ምንድን ነው ዛሬ ፍዝዝ ያልከው? ኧረ በሰላም ያውልህ። በቃ ቃጁ ብታይ ትላንት ያገኘኋት ጸዴ ጀገስ ብታያት ወይኔ እንዴት እንደምታምር። ኧረ እናንተ ልጆች ኧረ ተው ሁላችሁም። ኧረ ከሴት ስራ አልጠፋላችሁ። ምንድን ነው ቃጁ አለ አይደል? ሴት እኮ ሂሩሙት በጣም የሚደብር ነገር ነው እንዴ! ምንድን ነው ሁላችሁ በየፊናችሁ እየተጋተታችሁ እኮ ነው። ይኸውላችሁ እኔ እንደዚህ አይነት ነገር አይመቸኝም። የሆነ ነገር ከመጣ አላቃችሁም አታውቁኝም። ለምን ሲባል? ምክንያቱም ዞሮ ጦስ ታመጡብኛላችሁ። እሱ እንዲሆን ደግሞ እኔ አልፈልግም። ምን አንቺ እኔ ኪሩ ነኝ ጦስ ይዤብሽ መጣው? ያው ነው ቺኮች ጋር ተነካካ ማለት ዞሮ ጦስ ይዘህ ነው የምትመጣው። ዘይ እኔ ከመጀመሩ ነው ጦስ ይዤብሽ መጥቼ ማውቀው። አንቺ ምንድነው ስሜ ላይ አመድ ምነሰንሽው? ያው ነው ቺኮች ጋር ተነካካ ማለት ዞሮ ጦስ ይዘህ ነው የምትመጣው። እስቲ ተናገሪ፣ ምን አይነት ጦስ? ይኸውልህ ፒስ ካለች እንደ ያሬድ ግብደ ጦስ ታመጣብናለህ። ከዛስ መንገድ ለመንገድ የሚያውደለድሎች ወንቤን አወቀው። አይ ካለች ደግሞ እንደሱ ደሜ ጉበቴ ሰንበሬ ምናምን ስትል ትውላለህ። አይ ከዛስ እሺ ብላ ደግሞ ከተስማማችስ ታስጭናትና ጩጬ በጩጬ ታረገናለህ። ይሄ ሁላ መዘዝ በማን የመጣው? በቺክ እና ገና ለገና ጦስ ይመጣል ብዬ እኔ ያማረኝ ልቀር? ቢሆን አሪፍ ነው። አለበለዚያ ግን እንዳሻንቲ መንገድ ለመንገድ ይኸው እየጮክ ትቆሰዋለህ። እንዴ እሱ ብቻውን እየለፈለፈ ነው እንደሚሄደው? ታዲያ ትላንትና አንዷ ልጅ ምን ቢገጥማት እንደሆነ አላውቅም፣ የኔ ፍቅር አለችው። ይኸው መንደር ለመንደር ሲዞር ነው የሚሄደው። ማን አሻንቲን? አይገርምህም? የወንድ ልጅ መጨረሻ እንዲሆኑ ይቅር። የምር አሻንቲን የኔ ፍቅር ያለችው ካለችማ የምር አድናቂዋ ነው። ለምን እንዴ የአሻንቲን ጸባይ ችላ የኔ ፍቅር። አረ ይሄማ የሆነ የተምታታ ነገር አለው። አረ በእናትህ ኪሮ አታዝገኝ። ወዴት ነው? ፕሌይስቴሽን ቤት ሄጄ እባክህ ደቅልልኝ። ይመችሽ አንቺ የሥራ ሰው። እኔም ትንሽ ቆየት ብዬ የፍቅር ጎዳናዬን ያርግልሽ አባቴ። ለማንኛውም ይመችሽ። ወይኔ ኪሩ የፍቅር ጎዳናዬን ሀኒቹ ወይ ብሩኬ ለምንድን ነው የተከሽው? አይ ምንም እንዴ ደስ አላለሽም? ለምን? ማየና ፊልም ለመጋበዝ ስላሰብሽ እንዴ ደስ ይለኛል። ሀኒቹ ቅድም ማየ እሱን ሀሳብ ስታነሳ ፊትሽን በደንብ አይቼው እና ምን ተረዳ? ምንም ደስ እንዳላለሽ ነው። አየር ለመጀመሪያ ጊዜ ነው ስትረዳኝ። እኔ ግን አይመስልም። አይወደ ብሩኬ እቴትዬ እኮ ትክክል ነች። ደግሞ ለፊዮሪ ይሄም ነገር ሲያንስባት ነው። በዛ ላይ ደግሞ አሁን የፊዮሪ ቤተሰብና የእናንተ ቤተሰብ እኮ አንድ ሆናችሁ ማለትማ ፊዮሪ አካሏን አካፍላ ለእናት ሰጣታለች። ዛሬ እቴትዬ በህይወት ያለችው ፊዮሪ ይሄንን ስላደረገች ነው።
ለዛ ያው እቴትዬ እንደ ልጇ ማየቷ ግድ ነው። ግን የማየ ሁኔታ አንቺን እየረበሸሽ እየመሰለኝ ይጨንቃል። ምንም አታስብ፣ እኔ ምንም አልተጨነቅኩም። በዛ ላይ ደግሞ እኛ ትልልቅ ልጆች ነን። ሁኔታውንና ፍላጎታችንን አስታርቀን መኖር መቻል አለብን አይደል? ደግሞ እቴትዬ ያለችን ለፊልም መናገር አትርሳሽ። እሺ ጄሪ በእናትሽ አንዴ ላናግርሽ። ምንድነው ደግሞ? በእናትሽ ለኔ ስትይ ማክቤል ከኔ ጋር ሲሆን አትጣዩ። እና ታዲያ እኔ እኮ ከሱ ጋር የምጣለው ላንቺ አስቤ ነው። እሱ እኮ ይገባኛል፣ ግን ቆይ አንቺ ራሴን መጠበቅ እንደማልችል ነው እንዴ የምታስቢው? ሄቨን ባለፈው እኮ ነግሬሻለሁ። ከዚህ ልጅ ጋር የሆነ ነገር ከጀመራችሁ ህይወትሽ ይበላሻል ብዬ ነግሬሽ ነበር። እንደሱ አይነት ነገር አይኖርም አልኩሽ እኮ። ከሆነ ጥሩ፣ እኔ ግን ምንም አላማረኝም። በእናትሽ ጄሪ ለኔ ስትይ። እሺ እኔ ምን አገባኝ? ኡፍ ይሄ ልጅ ደግሞ መጣ። ማን ነው? ኦህ ይሄ ልጅ እንደው ምን ወገብ ቅም አለው በመድኃኔዓለም። እኔ ግን እሰድበዋለሁ። አይ ለስድቡ እንኳን እኔ ይሻላለሁ። አንቺ ባይሆን የሆነ ቁም ነገር አውሪ። ሃይ ቆንጃጅት። ሃይ ሄቭም ነው ሰላም አትይኝም እንዴ? ሃይ ምን ነው ፍቅረኛሽ ተቆጣሽ እንዴ? ለምንድን ነው የሚቆጣኝ? ኢዩሲያስን ሰላም ስትዩና ስታገኙ ይደብረኛል ብለሽ ከሆነ ብዬ። አንተ ልጅ ቆይ ምንድን ነው ችግርህ? ፍቅረኛሽን አስተዋውቂኝ ከህይወትሽ እወጣለሁ ብለኸኛል ነበር እንዴ? እና ተውኩሽ አይደል እንዴ? ከተውከኝ ታዲያ እዚህ ምን ታደርጋለህ? መቶ ማለት እኮ ጭራሽ አጠገብሽ አልደርስም ማለት አይደል? አሁን አጨቅጭቅን ትዕግስት እያለቀ ነው። ኧረ እባክሽ ትዕግስትሽ አለቀ? አዎ ምጥጥ ብሎ አልቋል። ምን ተነዘነዘናለህ? ከሆነ በቃ ላስቸግራችሁ ልሂድ። ሄዳ ጥርግ በል። በነገራችን ላይ አሻንቲ ሰላም ብሎሻል። እሺ ምን አፈንተ? ሰምተሻል? ቆይ ልጁ ምንድን ነው የሚሆነው? እኔ እንጃ ምን አውቄ። ወይኔ ጉዳችን፣ የሆነ ነገር ጠርጥሯል መሰለኝ። ምን ሊጠረጥር ይችላል? ታዲያ እንዴት ከመሬት ብድግ ብሎ ስለ አሻንቲ ማውራት ጀመረ? እሱን አላውቅም፣ ግን ምን እንዳያመጣ ነው። በእርግጠኝነት ያለንን ግንኙነት ጠይቆታል። አሻንቲ ደግሞ አፏ አያርፍም። ቆይ ለሄቨን የውሸት ፍቅረኛ ሁናት ብለውኝ ነበር ቢለውስ? ኧረ እንደዛማ አይልም። ቆይ እንዴት እርግጠኛ ሆንሽ? እሱን አላውቅም፣ ግን በቃ አያደርገውም። ለማንኛውም ስንወጣ ለአሻንቲ ደውለን ማረጋገጥ ይኖርብናል። ከሆነ ጥሩ። ይሄ ምኑ ሞጥ ሞጥ ነው? በእናትሽ ነይ፣ እኔ ተነሽ፣ እኔ ባለ ጉዳይ አለብኝ። እሺ በዚህ ግድም ነው የሚመጣው አላልከኝም እንዴ? ወንድም አለ በግድ ነው ይመጣ። ከዛ ጄሪ ከምትባል ጥጃ ጋር አፍላፍ ከምካፈት ወንድ ነኝ ያለውን ቁጭ ብድግ ማድረግ ነው። እናሳ ወንድም አለ ባላንጣይ ሳይመጣ አይቀርም። በል እንግዲህ ተዘጋጅ። ዛሬ ወንዱ ማን እንደሆነ ይለይለታል። እናሳ ወንዱ ማን እንደሆነ ይለያል። ማን አንተ ወጣጤ? ማን ነው? አንተን ነው። እኔ እንዳግምና ወጣጤ? አዎ ምን ትሆን አምሮሃል መሰለኝ። ይችን ይወድ ያለ አይተንፍሱ ጸጥ አድርጋቸው። ማንን ረግጠህ ነው አንተ የምትሄድ እንጂ? ቆይ እሺ መቼ ረገጥኩ? እሱንማ አየነው እኮ ማርክ። ቆይ ልጅ ምንድን ነው የሚያወራው? ችግር አለ እንዴ? ችግርማ ሞልቷል። በል የችግሩን ጅራት ይዘዋል። በልዐው ማለት አልገባኝም። ግድ የለም እሱን እኔ ያስረዳሃለሁ እኮ። ምኑ? እንግዲህ ዛሬ ወንዱ ይለይለታል። አልገባኝም። ምኑ ጅል ነው አንተው? ተናገር እንደሆነ ተናገር። አይ ካልክ ግን ምን ልታመጣ? እሱን እኔ ያሳያለሁ። ዞር በል አንተ። እንዴ በልክራ በቃ እንዝለቅ። እንደዛ ይሻላል ብለህ ነው? አሁን እንዝለቅ ነው ብለህ እነዚህ ሊገሉ ነው እንዴ? በማማ ሞት እንደ ሁሉ ሰዓት አስተማሪ እንኳን አይመጣም እንዴ? አራት ይቻል እሺ ልጄ ኤልያስ እንዴት ነህ? እኔ አላምንም። ብቻ ልታናግሪኝ እንደሆነ የመጣሽው? ጓደኛ ነን ብለህ የመጣው አንተ መሰለኝ።
ካረሳሹ ደግሞ አንቺ ነሽ ሁለተኛ አጠገቤ እንዳደርስ ብለሽ ይልሽ ነገር ማስታወስ ላይ ጎበዝ ነህ ልበል? ምንም አላለም። ሌላ ማስታወስ ፍቅር ታሪክ ምናምን ስለሌለኝ ነገር ላይ ጎበዝ ነኝ፣ ግን ካንቺ አልበልጥም። ልክ ነህ። እቺ ማናት? አላውቃትም። ከማታውቃት ሴት ጋር ነው ያሁን ላሳስ ስታወራኝ ነበር? እየተከታተልሽኝ ነበር? ዝም ብለህ የጠየቅኩህን ብቻ መልስልኝ። አይ በቃ እንዳጋጣሚ መንገድ ላይ ተጋጨን። ከዛ በላይ ተወሰነ አወራን፣ አለቀ። አላምንህ። መብትሽ ነው። ቆይ አንተ ግን ማን ነህ? ረሳሹ እንዴ? ቅድም እኮ ይላ ብለሽ ጠርተሽኝ ነበር። ለምን እንደሆነ አላውቅም፣ እየተከታተልከኝ እንዳለ ነው የሚሰማኝ። እንደፈለግሽ ማሰብ ትችያለሽ። አሁን ግን በቃ እኔ መሄድ አለብኝ። ትናንትና ልታስደብድብኝ የነበርሽው አንቺ ነሽ እንዴ? ምን? ማኔ? አዎ አንቺ። አንተ ያማል ልብዶ የምትቀባጥረው ስራ ፈት። ጸጋ፣ እንደዚህ አድርጌ ካላስቆምኩሽ ምንም አኬድሽ እየጣመኝ አይደለም። አይዞሽ። እሺ አና ወይ ፊዮሪ፣ ሰሞኑን ግን አዳዲስ ለውጦች እያየሁብሽ ነው። ምን አይነት ለውጥ? ጭንቀት እያስተዋልኩብሽ ነው። ልክ ነኝ አይደል? ለምን እጨነቃለሁ? ለብሩኬ እናት ኩላሊት መለገሴ ስህተት ነበር እንዴ? እንዴ ምን እያልሽ ነው? ምን ላድርግ? ቢጨንቀኝ እኮ። በእናትሽ አንቺ ተረጅኝ። እንዴ ፊዮሪ እባክሽ ራስሽን አታስጨንቂ። ብሩኬን ረስቼዋለሁ። ከዚህ በኋላ አንድ ላይ መሆን እድል እንኳን ቢፈጠር እኔ ግን አልስማማም። ለምን? ምክንያቱም ለእናቱ ኩላሊት ስለሰጠው በይሉኝታ ታስሮ ወደ እኔ እንደመጣ እንጂ አንቺን በጣም እንደሚያፈቅርሽ አውቃለሁ። ግን እኮ ከአንቺ ጋር ተዋዳችሁ ነበር አይደል? የፈለገ ቢሆን ምርጫው አንቺ ነሽ እና እኔ ደግሞ በፍጹም ምርጫው ካልሆንኩ ወንድ ጋር አብሬ መሆን አልፈልግም። በፍጹም ሁለተኛ ምርጫው መሆን አልፈልግም። እሺ ግን ከዚህ በኋላ ሌላ ወንድ ማፍቀር የምትችይ ይመስልሻል? እንግዲህ አና እስካሁን ባለኝ ተሞክሮ አንድ ሰው ሁለት ጊዜ ማፍቀር ይቻል አይቻል የማውቅበት ሁኔታ ላይ አይደለም ያለሁት እና ሁሉንም ነገር ለጊዜ ነው መተው የምፈልገው። ከዛ በኋላ መሽቶ በነጋ ቁጥር ያው አዲስ ነገር ይፈጠራል። ልክ ነሽ። ነገ የሚያመጣው ነገር አይታወቅም። ስለዚህ በቃ ራስሽን አታስጨንቂሽ። እሺ በቃ ጨዋታን ቀይር። ምን ቀይርም? እኔና አንቺ ምን እንጫወታለን? ምን ጫወተው ነገርም የለም አይደል? ወይ ከአዲስ እንጀምር እንዴ? ደስ ይለኛል። ፊዮሪ ይባላለሁ። ለዚህ ትምህርት ቤት አዲስ ነኝ። ካላስቸገርኩሽ ጓደኛዬ ትሆኛለሽ? ሀና እባላለሁ። ደስ እያለኝ ነው ጓደኛሽ ነው። እሺ እስቲ ስለ ትምህርት ቤታችሁ ንገሪኝ። እሺ በደንብ ነው የምነግርሽ። አይዳ ግን ቆይ ምንድን ነው የሚያስቃችሁ? እና እንደዚህ አይነት ነገር እየነገርከን አንድ ሰው ቆይ የኔ መደብደብ ነው እንደዚህ የሚያስቅሽ? ሄቡይ አንቺም? እኔ እኮ መደብደብ አይደለም የሚያሳቀኝ። እና ምንድን ነው? እንደዚህ ጮኸን ያሳቃት። ኧረ እባክሽ እና ልሙትልሽ? ኧረ ምን በወጣት ትሞታለህ እኮ። ቆይ እሺ አሁን ምን ማድረግ አለብኝ? እኮ አይደለም እንደዚህ የምትነዘንዘን የምትጨቀጭቀን ምን አድርጉ ነው የምትለን እንዴ? አማካሪ አይደለሽ እንዴ? አንቺ ያለሽኝ ብዬ መስሎኝ ከዛ ከፍቅር ጸብ ውስጥ ወጥቼ የመጣሁት። እንደዛ ነው እንዴ? እሺ እንደዛ ከሆነ እኔ እንዳማካሪ አንተ እንደተመካሪ እዚች መሬት ላይ ወረቀት እንጥፋር ቁጭ ብለን እንመካከራለን። መሬት ላይ? አሁን መሬት ላይ ምን ታከብዳለህ? ግን ታማክሪኛለሽ? አማከርሃለሁ። እሺ ጎበዝ። ኧረ ጄሪ ግን እሺ ነው። ኧረ ዝም በይ ይቀመጥ እንዴ። ነገርም ቢሆን ባይ ነው የሚገባው። አማክሪኛለሽ? ቆይ አማክርሃለሁ።
ብሩኬ ምን ሆነክ ነው የተከስከው? ኧረ ምንም አልሆንኩም። እሱማ ሆነሃል። ፊትህ እኮ ምንም ልክ አይደለም። አሁን እኮ ሁሉም አለፈ፣ እግዚአብሔር ይመስገን። እሱማ አልፏል። ግን ደግሞ ሁሉንም ሰው ሳይሆን በተራው እያሰበና እየተጨነቀ ነው ያለው። ማለት ቅድም አንተ ፊዮሪና ቅዱስ አንድ ላይ ሆናችሁ አይቻችሁ ነበር። አብረን ነበር። ምን እንደሆን ከባላውቅም ልክ ስትለያዩ ግን ስሜት ትክክል አልነበረ። እሱስ ልክ ነሽ። ቅዱስ የሆነ ነገር አለና ረባበሸን። ማለት ምን ብሏችሁ ነው? አይ እሱን እንኳን ተይው። እሺ ግን ሳስተውል የፊዮሪ ነገር በጣም ያስጨነቀኝ የመሰለኝ ነው። ልክ ነኝ አይደል? አልገባኝም። ታፈቅርሃለች። አንተም ደግሞ የሆነ ጊዜ ለሷ ስሜት ነበረ። አሁን ደግሞ የምታፈቅር ሴት የምትወዳትን እናትህን ህይወት አትርፋለች። ስለዚህ እንዴት ስሜት ላይ ይረበሽ ይችላል? የፈለገ ቢረበሽ ምን ማድረግ ይችላል? እሱን እኔም አላውቅም። ግን ያው የገመትኩትን ያህል ለመናገር ነው። እውነት ለመናገር ሔዋን ፊዮሪን ሳያትና ስለሷ ሳስብ የድሮዋ ፊዮሪ አይደለችም የምትታየኝ። እና ማንን ነው የምታየው? ሌላኛዋ ፊዮሪ። እኔም እሱ ገብቶኛል። እቤት ስገባ ደግሞ እማዬና አባዬ ወሬያቸው ሁሉ ስለሷ። አትፍረድባቸውም። እነሱም እኮ ወደው አይደለም። እሱ እኮ ይገባኛል ሔዋን። ግን ደግሞ በቃ ምን ማድረግ እንዳለብኝ አላውቅም። አይዞህ ብሩኬ ተረጋጋሽ። ትላንት እማዬ ምን እንዳለችኝ ታውቂያለሽ? ምን አሉ? እሺ ምን ያበባ ወይ እማዬ እንደው ካልተቀየምከኝ ቅር ካላለ አንድ ነገር ልጠይቅህ። ጠርጥር ያለው እኮ የሆነ ነገር ልጠይቅኝ ስትፈልጊ ነው እንደዚህ የምትይኝ። ጠይቂ፣ ምንም አላኮርፍም እንዴ። እስኪ ማሚ ሙች በለኝ። እማዬ ደግሞ እንደዚህ አይነት ቃል እንደማልወድ ታውቂያለሽ አይደል? ምን ችግር አለው? እኔ እኮ እምቢ እንዳትለኝ እኮ ነው አባዬ። አላኮርፍም። አንቺ ብቻ የፈለግሽውን ጠይቂ። የኔ አባት ያቺ ቆንጆዬ ልጅ የዘር ዝምድና ሳይኖረን ሳታቀኝ ሳላውቃት ስም ብላ እኮ ላይ ልትሰጠኝ የቻለችው ምን ብትሆን ነው አባቴ? ምን ትሆናለች እማዬ? ይኸውልሽ እማዬ ፊዮሪ ማለት የክፍል ጓደኛዬ ነች። ለዛ ነው። እሱን መሳጣውት ብለህ ነው? እኔ የጠየቁ ምን ናት ነው ያልኩ። እማዬ ወይዬ አባት እንደማታምኚኝ እኮ አውቃለሁ። ከፈለግሽ አንቺውን ጠይቂያት። ኧረ እባክህ እና ጓደኛ ብቻ ስለሆነች ከሜዳ ተነስታ ኩላሊቷን ለኔ ትሰጠኛለች? ቆይ አባዬ እንደው ምንስ ቢሆን እንደው ምንስ ብቀጥን ጠጅ ነኝ አላለም ሰውየው? እኔ ምንም ደሃ ሆኖ ከአንተ እናት እንዳለች ታውቃለህ አይደለ? ይኸውልሽ እማዬ ፊዮሪ ከትምህርት ቤታችን ደጓ ልጅ ነች እና ደግሞ ሰው መርዳት በጣም ያስደስታታል። ከዛም በኋላ ሳለቅስ አይታ በቃ ለእናትህ ከሆናቸው እለግሳለሁ አለች እንጂ ሌላ ምንም ነገር የለም። ኧረ እባክህ አባቴ ለእናት እኮ ምንም ነገር አይዋሽም፣ አይደበቅም እኮ። እናት እኮ እናት ብቻ አይደለች፣ ጓደኛም ነች፣ እህትም ነች፣ ሚስጥረኛም ነች። አባቴ ይልቅ እውነቱን ንገረኝ። ማዬ እንትን እኮ ዶክተሩ አንዳንዴ ብዙ ካወሩ ይደክምሻል ብሏል። ስለዚህ አንቺ ራስሽን ትሪት ብቻ አድርጊ። እሺ ውሼ ዳንኩ እኮ በቃ አሁን እዚህ ጋር ስለተኛው ነው። ከፈለኩ ወደዛ ወደዚህ ጎርደድ ማለት እኮ እችላለሁ። ድኜ እልሃለሁ እኮ ምን ነው ትሪት የማደርገው አባቴ? ድኛለሁ። መሄድ የለም ምክንያት ፈልጎ መውጣት አይቻልም። መጀመሪያ ቃል ገባ ማዬ። ጀመረሽ ደግሞ በቃ ምን ላድርግ ብለህ ነው? በዚህ ጋር ገንፎ እያለች በዚህ ጋር ደግሞ ፊዮሪ እያለች እንደው በመሀል እኮ ሳንዱች ሆንክብኝ ብዬ እኮ ነው። ወይኔ እረስቼው። ምንድን ነው ብታይና ዴቭ የምንሄድበት ቦታ አለ ብለውኝ ነበር። ማይ ምን ይሰማሻል? ስሚ ዴቭ። አቤት ዴቭ።
የሰማውን አታለፉት አንተ ቀንዳሻ። አይ ብቻዬ ወይኔ ጉዴ! የምርህ ነው ብሩኬ? አዎ ሔዋን፣ ጭራሽ ደግሞ ለእናቷና ለእሷ የምሳ ግብዣ ልታዘጋጅ። ቆይ ይህንን ነገር ሀና ታውቃለች? እንደውም ይገርምሻል፣ ምግብ መስራት ታግዥኛለሽ እያለቻት ነበር እኮ ሀናን። እኔ ብቅ ይሄ ነገር እንዴ ወዴት ነው? አላውቅም፣ ግን መሄድ አለብኝ። በኋላስ አላየውም እንዴ? እኔ አንተ ወንድም ንቅስ አደረገው። እንዴት እኮ ነው ምላሱን የለቀቀው እኮ። ከእንግዲህ እንዳታስ ደግሞ ወፍጣን ነው አንተ እኮ ሸባላው ጌትያ ነህ። ቆይ እናንተ ልጁን ምን አድርግ ነው የምትሉት? ደግሞ ወላጅ ዘብን መጣ እንዴ? እስትንፋሴ ቋረጥና ሰውዬ ካንተ ጋር ንግግር የለኝም። በላንተ መልስልኝ። እኔ ነው ልጁ ምን አድርግ ነው የምትሉት? ምንም አላለውም። ሜዳ ገብተናል፣ ግጠመኝ አልኩት ይግጠመኝ። እና ታዲያ ይሄንን ጅማታም የመሰለ ሰውዬ የት ሄደህ ነው ግጠመኝ የምትለው? እሱስ ቢሆን አንቺን የመሰለ እኮ ምላሳም አሮጊት እኮ ነው ይዞብን የመጣው። አንተ ሰውዬ ተከበር ብያለሁ፣ ተከበር። ባልከበርስ? ባትከበርማ እስከ አፍንጫ ድረስ ነው የማጠጣው። ቢራ ነው ቢራ ከሆነ እኔ አልወድም። ጣላይቱን ከሆነ ይዘሽልኝ ነኝ። ጅል ምን ይመስላል? እኔ ስራ ፈተው መሰል እንደ አንተን እየጋጥኩኝ የምውለው ነገር እስከ አፍንጫ ድረስ ነው የማጠጣ። ነግሬሃለሁ፣ ተከበር። በላንተኛው መልስልኝ። ጀሪዋ አንቺ እዚህ ውስጥ አያገባሽም። እኔ እንደሆነ የእሱን ፍጥምጥም ካላየው ውርድ ከራሴ። እሺ እናንተ ጓደኛ ማማቾች አልነበርን? ነበር። እኔ እናንተ ምግብ አልበላንም? በልተናል። ኧረ ጌዲያያ በላን ማለት ጠጣን ነው። ምን ትነጣጥለዋለህ ጅል? አንተ ሰውዬ በቃ እኔ አታናግረኝ እንዴ! በግድ ነው እንዴ? አልፈልግም በቃ እንዴ! ሲያስጠላ። ታዲያ እኔ እናንተ ጓደኛ ማማቾች እኮ ነው። አብረን ከበላን ከጠጣን ለአንድ ሴት እንደዚህ። አይ እንግዲህ ዳጊ፣ እኔ እናንተ ቅልት ያለ ጠብ ውስጥ ነው የገባ ነው። በሚስትና በርስት ደግሞ ቀልድ የለም ነው። አሁን ነው ማርክ። አዎ ነው አልናችሁ እንግዲህ። እሺ እንደዛ ከሆነ ጥሩ። እኔ ጄሪ ማን እንደሆንኩኝ ባላሳያቸው ሞቻታለሁ። ና በል አንተ ልጅ። ምን ማን እንደሆንኩ ካላሳየው ዝም ብለው መላሱ እኮ ናቸው። ድሮም ቱሪና ፋና ገብተንላችኋል። ሔዋን ላናግርሽ ፈልጌ ነው። ማንን? እኔ? አንቺ እንዴ ታዲያ አትጮህ እንዴ? ምን አጠፋሁኝ? አሁን ምልሽን ሁለት ነገር ብቻ ታደርጊያለሽ። እሺ ምንድነው? አንደኛ የጊልያድን ስልክ ቁጥር ታመጫለሽ። ኧረ እኔ የለኝም። ሲመስለኝ የተግባባን አልመሰለኝማ። ቅዱስ እኮ ይኸውልህ እኔ ጌታ፣ እኔ እኮ ላለመስጠት ብዬ አይደለም፣ ግን ጊልያድ ድሬዳዋ ከሄደ በኋላ ስልክ ቁጥሩንም አድራሻውንም አጥፍቶብናል እኮ። ምን ችግር አለ? ሄደሽም ቢሆን ጠይቀሽ ትመጫለሽ። የት? ድሬዳዋ? ለምን ሲሆን አይሆንም? ታደርጊዋለሽ አታደርጊው? እሺ አደርጋለሁ። ከየትም ብዬ ቢሆን አመጣዋለሁ። ጎበዝ ልጅ። እሺ አሁን ልሂድ? አንድ ነገር ይቀርሻል። እሺ ሌላ ደግሞ ምን አለ? ከዚህ በኋላ ብሩክ የፊዮሪ ብቻ ነው መሆን ያለበት። ሰምተሻል? እንዴ እነሱ እንደፈለጉ ይሁኑ፣ እኔ ምን አገባኝ? ለሶስቱም የምትቀርቢ ሰው አንቺ ነሽ። ስለዚህ ሀናን ትክጃታለሽ። አልገባኝም። ባጭሩ ሀናና ብሩክን ለይተን ፊዮሪና ብሩክ አንድ ላይ እንዲሆኑ እንሰራለን። ተግባባን? እንዴ ቅዱስ፣ ይሄ እንዴት ይሆናል? ይሄማ በፍጹም አይሆንም። ለምንድን ነው የማይሆነው?
ምክንያቱም ይሄ እነሱ ጉዳይ ነው። ደግሞ እነሱ ምን መወሰን እንዳለባቸው ያውቃሉ አይደለ? ሲመስለኝ መቆንጠጥ ፈልገሻል መሰለኝ። አይ እኔማ መቆንጠጥ አልፈለኩም። እውነት ከሆነ ምልሽን ታደርጊያለሽ። አይ ካልሽ ግን ቆዳሽን ነው የምገፍልሽ። አይ አደርጋለሁ። እሺ ንገረኝ። ከሆነ ጥሩ። ስለዚህ በአጭር ቀን ውስጥ የጊልያድን አድራሻ እንድታመጪልኝ። እሺ እኔ ጌታ ኬትም ብዬ ፈልጌ ያመጣል። ተነሽ ጥፊ ከዚህ እቺ ደንባር ናታኒስ ካምባክ ጨፍጨፍ ነው ማደርገው ነው ማለት ማንንም ነው ማልሰማው። ጉረኛ በቃ እኔ እናት እኔ በዚህ ጋር ወዴት ነው? ከቃጁዬ ጋር ቀጠሮ አለን። የምን ቀጠሮ? ላገኛለችኝ እሷን ላገኛት ነው። ለምንድነው የምታገኛት? አልገባኝም። ያወራሁት ግልጽ እኮ ነው። እሷን ማግኘት ለምን አስፈለገ? ያው ልታገኘኝ ስለፈለገች ነው። እሷ ላገኘህ ባለችው ቁጥር ሄደ ማግኘት አለብህ እና ቃጁ እኮ ምርጥላ ነች። ኦኬ ዱርዬ ምርጥላ የለውም። መሲሙች አሁን ገና ታስደብርኛለሽ። ምን ዱርዬ ነች ስላልኩ? አው ቃጁ ዱርዬ አይደለችም፣ የገባት ያራዳ ልጅ ነች። ኧረ እባክህ በቃ ተቆርቆርላት ሞታል አይደል? አው ቆርቆርላታለሁ። እንዴ እሷ ባትኖር እኮ ትምህርት ቤት አልመለስም ነበር። ገባኝ። በእኔ ምክንያት ከትምህርት ቤት ስለተባረርክ ነው ሞራሌን የምትነካው። ውይ ሴቶች እንዴት ነው ነገር የምታወሳስቡት? እኔ አሁን እንደዛ የሚል ነገር ወጣኝ። ባይወጣህም ቅኔው እንደዛ። መሲኔ እኮ ናታን ነኝ፣ የቆሎ ተማሪ አይደለሁ ቅኔ የምዘርፈው። አሁን በቃ ደሜን አታፍላው። የትም መሄድ የለም። እስከ ቤቴ ትሸኘኛለህ። እንግዲህ ምንም ማድረግ አልችልም። የቃጁዬን ቀጠሮ መተው አልችልም ነው። አሁን ነው እንዴ ታስፈራራኛለች እንዴ? ስለዚህ ቃጀል ጋር ሄደን ካገኘሃት በኋላ ትሸኘኛለህ። እርግጠኛ ነሽ? አዎ። ኦኬ ሌትስ ጎ ሌዲስ ፈርስት። ምን ፈለክ? የኔ ክሊዮፓትራ ባካት ጃጃል ለምን ደወልክ? ለምን ሊሆን ይችላል? ጀስት ስልክሽ መስራቱን ቼክ ላድርግ ብዬ ነው። እንኳን ደስ አለህ። ይሰራል። አሁን ልዝጋው እንዴ? ቆይ እንጂ። እሺ ምን ፈለክ? አንቺ እንደስ እንዲልሽ ብዬ እኮ ሸንኮራ አገዳ ገዝቼ የትላንት ቦታ እየጠበቅኩሽ ነው። ሸንኮራ አገዳ? አዎ። ምን ነው? ወይኔ ኪሩ፣ እኔ እኮ ሸንኮራ አገዳ በጣም ነው የምወደው። በቃ መጣሁ። እሺ ጠብቀኝ። እንዴ! ወይኔ ጉዴ! ወይኔ ጉዴ! እኔ እኮ ላበሽቃት ብዬ ነበር የሸንኮራ አገዳ ያልኩት። አሁን ሸንኮራ አገዳ ከኔ ይመጣው። ወይኔ ምላሴ! ወይኔ ምላሴ! ቃጁ ማለት እሷ ነች እንዴ? አቺ ምርጥ ቺኮ ምን እሺ ነው ሰማለኝ። ቺኮ ብቻ ጓገጭ ምናምን ልትይ ማለት ነው። ኧረ ቃጁ ያላለችም መች ትባላለች። አንድ ግቢ ነው የምንማረው። እና የሆነች እንደሆነስ ምን ውጥር ውጥር ያደርጋል? ሮስ ከዱርዬ ምን ይጠበቃል? አቺ ማን አባሽ ነው ዱርዬ? ኧረ እኔ ነው በእኔ ተናዳ ስለነበር ነው። ቃጁዬ ምን ታቆላምጣታለህ? አዎ አንቺ ነው ዱርዬ። ምን ያደረግሽ ነው? አንቺ አምሻል እንዴ? እኮ እኛ እኮ ወንዶች ነን። አናሳዝናችሁ? ቃጁ አንቺንም ይመለከታል። አናሳዝንም? እቺ ልጅ ወደ ሲሆን ነው ሴንድ ማለት እኮ። ተይ ቃጁ ተይ። እሰይ አታደርጉሽ። ወይኔ ኧረ ገደለቻት እኮ። አንቺ አለ ተይ በእግዚአብሔር ይቻባታል። አላወቀችኝም። እሺ እኔ ቃጀልን አንቺ አምሻል እንዴት እንደዚህ አድርገሽ ትመታታለሽ? ምን ሆነሽ ነው እንደዚህ የምታደርጊው? ራሷት ቤት ሳፍጠች ይና ምላስ አቃ እንደዚህ ተማቻለሽ። እቺ ስታስጠላ በእናታችሁ። ቆይ ማግዝ ይላል አስኩ አትክ ባረክ አንቺ አምሻል እንዴ?
ምን ሆነሽ ነው? እና ልቀርበት እያያት አንዴ እኔማ ይቀድ መስሎኝ ነበር። ጭራሽ ታመሪያለሽ እንዴ? ሙድሽ በጣም ነው የሚደብረው። እሺ እና ወዴት ነው? አላውቅም